በዓለም ከፍ እያደረገችን አማኞቿ አማንያን ባሉበት ሁሉ በዚህ ደረጃ እያከበረች ትገኛለች። ቤተክርስቲያን ተቋም ናት። ክቡር ጠቅላይ ሚኒስትር ሁልጊዜ እንደሚጠቅሱት ቤተክርስቲያናችን የትናንት ትምህርት ሚኒስትር፣ ቤተክርስቲያናችን የትናንት ጤና ሚኒስትር ብለን እንድናመሰግነው ከ2017 ዓመተ ምህረት ወደ 2018 ዓመተ ምህረት በጤና በህይወት በሰላም በፍቅር አሸጋግሮ የዛሬውን በዓል ደግሞ እንዲህ በደመቀ መልኩ እንድናከብር የሰበሰበን የጠበቀን ያከበረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሁን የተነሳሁት ክቡር አምባሳደር ፈይሰል አልይ በቀጠር በኢራንና በየመን የፈድሪ መልእክተኛና ባለሙሉ ስልጣን አምባሳደር ለናንተ ንግግር እንዲያደርጉ የራሳቸውን መልእክት እንዲያስተላልፉ ቅድም ወንድሜ ጋቢ ስብሐት ሊቀ ዲያቆናት ጠቀስ እንዳደረገው ሰሞኑ ቅድስት ቤተክርስቲያናችን ሐዘን ላይ ነው ያለችው። በሐዘን ድባብ ውስጥ ነው ያለነው። ያንን ደግሞ ሸክም ለአምባሳደራችን አደራ ሰጥተን በመከታተል ላይ ነው ያሉትና ያንንም ጭምር እንግዲህ ምን ላይ እንደደረሱ ያስረዱናል። ቀጣዩ ደግሞ ምን እንደሚሆን እንግዲህ አደራ ጭምር ሰጥተን በአክብሮት እንሸኛለን ማለት ነው። ቀጥታ ወደ እሳቸው ንግግር ነው ማለት ነው። እግዚአብሔር ያክብርልኝ አባታችን። እንኳን አደረሳችሁ። በጣም በጣም ነው የምታምሩት። ሁላችሁም ያው ከሀገራችን ርቀን ብንገኝም ኢትዮጵያውያን ሁል ጊዜ ሀገራችንን፣ ባህላችንን፣ እምነታችንን፣ ኢትዮጵያዊነታችንን በልባችን፣ በፊታችን፣ በአለባበሳችን፣ በአመጋገባችን፣ በሁሉ ነገራችን ተሸክመን ስለሆነ የምንሄደው ዛሬም እንደቀደሙት ዓመታት ሁሉ የሰው ሀገር ሳንሆን ኢትዮጵያ ውስጥ እንዳለ በሙሉ ድባብ በደስታ በኢትዮጵያዊነት የተሟላ አቀራረብ ሁል ጊዜ በዚህ ሁኔታ እየተገናኘን የመስቀል ደመራ በዓልን ስናከብር ነበር። ዘንድሮም ከባለፈው ዓመታት በተሻለ በደመቀ ለማክበር እድሉ ስላገኘን ይህንን እድል በተሟላ ሁኔታ ለመጠቀም የባህላዊ አጠቃላይ የመንፈሳዊ የሃይማኖታዊ ስነ ስርዓቱን በሙሉ ሳይጓደል እንደዚህ ላዘጋጃችሁ የደብሩ ሰራተኞች፣ በጎ ፈቃደኞች፣ አመራሮች ከአባታችን ጀምሮ ሁላችሁንም የኢትዮጵያውያን ወገኖቼ የሃይማኖት ተከታይ የሆናችሁ ሁላችሁንም እንኳን ለዚህ ቀን አደረሳችሁ ማለት ፈልጋለሁ። ከዛ አልፈን ሐዘን ሲመጣባቸው ሰርግም ካላቸው የኢትዮጵያ ኤምባሲ ለሐዘንም ለሰርግም ለእናንተ ክፍት ነው ማለት ነው። ስለዚህ ይህን እድል ልትጠቀሙ ትችላላችሁ ለማለት ነው። በእናንተ ብርቱ ተሳትፎ ተጀምሮ ይህ እንደምናየው እዚህ በእውነት ክቡር አምባሳደራችን የቅድስት ቤተክርስቲያንን ጥሪ አክብረው ሌሎች ዲፕሎማቶችም አሉ አብሯቸው የመጡ በእውነት በመካከላችን ተገኝቶ የመስቀልን በዓል ስናከብር እንኳን አደረሳችሁ የሚለውን ደማቅ መልእክት ስላስተላለፉልን እጅግ አድርገን እናመሰግናለን። ኧረ እጃችሁ አይሰማኝም መስል ሞቅ አድርጋችሁ አጨብጭቡ። ቅድም 3 ጉዳዮችን አስይዘናቸዋል ብዬ ነግሬያችሁ ነበረ። ለእናንተ ሁለቱን በተወሰነ መልኩ ለመግለጽ ሞክራለሁ። አንዱና የዚህ የህንፃ ቤተክርስቲያን ጉዳይ እንደምታውቁት ለማስመረቅ ጫፍ ላይ የደረሰ ቤተክርስቲያን ነው።
ቤተክርስቲያናችሁን ማወቅ ማጣጣም አለባችሁ። ያንን ለማድረግ ደግሞ ወደ ቤተክርስቲያናችን ገስግሳችሁ በመምጣት ሰንበት ትምህርት ቤት ባዘጋጀችው ትምህርት ላይ በ2018 ተመዝግባችሁ የምትችሉ በአካል የማትችሉ ደግሞ በርቀት ትምህርት ሃይማኖት፣ ክርስቲያናዊ ስነ ምግባር፣ የመጽሐፍ ቅዱስ ጥናትና ሌሎችም መንፈሳዊ አገልግሎቶችን የያዘ ሰፊ ኮርስ እንግዲህ አዘጋጅታ ተጠብቃችኋለች። እየተመዘገባችሁ እንድትሄዱ የሰንበት ትምህርት ቤቶችን አመራር እንድታናግሩ በሉል እግዚአብሔር ስም ጥሪያችንን እናስተላልፋለን። ከዚህ በመቀጠል እንግዲህ 20ኛ ዓመት የሰንበት ትምህርት ቤታችንን ምክንያት በማድረግ ዓመታዊ በዓል ምክንያት በማድረግ የተዘጋጀ ዕጣ ነበረ። እኚህ ዕጣ ደግሞ ሶስቱም ወጥተዋል። የበዓላቶቻችን ድምቀት የሆናችሁ የበዓል አዘጋጆች ይህንን ስላዘጋጃችሁልን እናመሰግናለን። ዓለምን በሙሉ ደስ ይበለን ደስ ይበለን ተገኘ መስቀሉ በብርሃን መላት ዓለም ተጥሎ በተንኮል ተደብቆ ከኖረበት ተገኘ በለን ደስ በለን በብርሃን ሞላት ዓለምን በሙሉ